በኋላ አሻራ ራሱ ማግኘት ስለማይቻል ከባድ እና በቃ ወጥተን መናገር ስላለብን ነው ወጥቼ መናገር የጀመርኩትና እንግዲህ ሁላችሁም በዚህ ለዚች ልጅ የዚችን ልጅ ፍትህ እሱ ላይ እንዲሆን ሁላችሁም መስራት አለባችሁ። እነዚህ በጣም አረመኔዎች ናቸው። እችን አታሳዝንም? እችን ልጅ እንዴት ይገላል? ምን አይነት ጭካኔ ነው? ምን አይነት አረመኔዎች ቢሆኑ እነዚህ ሰዎች? ምን አይነት አረመኔዎች! እውነቴን ነው የምነግራችሁ። እስኪ በሉ ሌሎቻችሁ። እኔ እንትን ድምጼ ያስታውቃል አይደል? ስልል ብሏል። ችግር የለውም። እስኪ እናንተም ድምፅ ሆኗት ባካችሁ። ፍትህ ታገኝ ይችል ልጅ ነው። እኛ እንላቀቀው። ቤተሰቧ ሰምቷል ማለት ጋሲያው ምናል ደውሎ በሚጥል በሽታ ሞታለች እና ሬሳ መላክ አልቻለም እዚሁ ተቀብራለች አላቸው። ደግሞ እኮ ዝምድና አላቸው። የሚገርምሽ ጭካኔው ምን ያህል እንደሆነ ምን አይነት አረመኔ ሰው። እኔ የሚጥል በሽታ የት ሀገር ነው የሚገለው? ሀናንም በሚጥል በሽታ ይላል። እችንም ሁሉን ማን የነገረው? የሚጥል በሽታ እኮ ሰው ገለው አያውቅም። ሰው ገለው የራሱ መድኃኒት አለው። ኧረ ምንም ለተወሰነ ሰዓት ነው ራሳቸውን ይስቱና ከዛ ይነሳሉ። እነዛ ደግሞ ገጠር ሰዎች ስለሆኑ በቃ እውነት እየመሰላቸው ዝም ይላሉ፣ ያለቅሳሉ። እርማጭ የሚያሳዝነው እኮ ፓርቲ ጀመር የሚጥለው ሰው የራሱ አሽሹ የሚድኑበትን መድኃኒት በኪሳቸው ከምሰራው ከአረብ ቤት ራሱን እኔን ይጥለኛል፣ ያመኛል። ከ3 ደቂቃ በኋላ ምናምን ራሴን አውቃለሁ። ገባ? ይሄ የሚጥል በሽታ ምናምን ምክንያት ሊሆን አይችልም። ሲቀጥል ደግሞ እሱ ከ4 ቀን በፊት ስትራሃ ምናምን የተደባደቡን የተጋድላሉ ጅዳ ውስጥ ማለት ነው። ከእነሱ ጀማ ጅዳ ነሽ? ለእኔ ጅዳ አይደለም ግን በጀማ ስና ያኔ ሲወራ ጅዳ ተጋድለዋል። በእነሱ ጀማ የተጋድላሉ፣ የጠፉማሉ፣ የሞተማል ምናምን ይኸው ነበረ። ላኪን ግን የሚጥል በሽታ ሳይገድም እኔን ራሱ ያመኛል። ከ3 ደቂቃ በኋላ ራሴን አውቃለሁ። ኢቨን ከአረብ ቤት እየሰራሁ እንኳን አበሻ ጋር ሁኜ አረብ ቤት ሁኜ እያመመኝ ምናምን ራሴን እንትላለሁ። ሞልተበይ ማነሽ ሚዩት አድርጉ። ሌሎቻችሁ ትናገሩ። ማነሽ ሞልተበይ ሞልታት ኦኬ መውቻታል ነው አንቺ ነው የምወጥኩሽ እና ማኩዬ ማለት ነው። የሚጥል በሽታ ሰው አይገልም። የሚጥለውን ያመኛል፣ ያኔ ያመኛል። ሲያመኝ ደግሞ ከ3 ደቂቃ ምናምን ራሴን አውቃለሁ። ከአረብ ቤቱኝ ራሱ ያመኛል። ግን ይሄ የሚጥል በሽታ ሰው ይገላል የሚሉት አይገልም፣ ውሸት ነው። ይሄ ሰውዬው ሲጀመረው ማለት በዚህ የሚጥል በሽታ አላቸው ያ ሰውን እየሸወደ በለመደው ነው እንጂ እሱ ግን ምክንያቱም ከእናንተ ገብቶ እናንተ ሊሸውድ አይችልም። ይሄ ህዝብ መቼም እንደሱ ከሱ የባሰ የተማረ ነው እንጂ ደደም አይደለም። ይሁን ህዝብ እሱ ሲቀልድ በኖረው ቀድሯን። አሁን ግን ፈጣሪ ያጋጽታን። ግን የሚጥል በሽታ አይገልም። እኔ ራሴ ያመኛል። በጣም ነው የሚያሳዝነው። ወይ ደላሎቹ ራሳቸው አለመስማማት አለ። በእንጀራችን መጣብን እችን ልጅ ልቀቅ በሚል ልክ አንቺ ካመጣሽው ልናገር እንትን አለ። የተወሰነ ጎራ ተከፍሏል። ልጅቷ ትለቀቅ በሚል አትለቀቅ በሚል ጎራ እንደተከፈለ አውቃለሁ። እና በዛም የተገዳደሉም እንዳሉ ሰምቻለሁ። ጀማ አይደለሁም። ኧረ እኔ ከእነሱ ጀማ አይደለሁም። ስነ ስርዓት እኔ ጀማ ያልኩሽ በጀማ ሲያወሩ ሰምቼ ነው ያልኩሽ። እኔ ጀማቸው አይደለም ሲጀመርም አላውቃቸው። ይሄ የሀገሩ ሰው ያልሆነ ለእኔ ምንም አይደለም። ሀቢብቲ ሌሎቻችሁ እና መኩዬ የሚበላ ነገር ብላ ራስከን ጠብቅ። ራሳችን እየጠበቃችሁ ለማንኛውም ለእኛ ፍትህ የምትጠይቁትኝ ዞሮ ዞሮ ከ4 ቀን በፊት ብቻ ስትራ ምናምን የተደባደባሉ ብለዋል። እና ደግሞ አረብ ሀገር ሰው